እኔ የምፈልገው እሱን አይደለ እሱ እንዲረዳኝ እሱን ብቻ ነው እንወቅ። አንተ ተናደርክም አልተናደርክም እኔ እዚህ ጋር ግድ አይሰጠኝም። ምክንያቱም አንተ የራስህን ቦታ ማወቅ አለብክ። ከኔ ፊት ለፊት መቆም የምትችው ገባሽ? ከዛሬ በኋላ የምሬ ነው የምልሽ። በመንገዴ ሚስት አገባ ሚዲያ ላይ ፖስታል፣ ልጅ ወለደ ሚዲያ ላይ ፖስታል፣ መኪና ገዛ ሚዲያ ላይ ፖስታል፣ ምግብ ቤት ገብቶ ምግብ አዘዘ ሚዲያ ላይ ፖስታል። ምን ይሁን ምን ይሁን? አንዳንዴ ቤቢ ሻወር እያሉ በቅርቡ እናቷን በሞት ያጣችው እህታችን እንግዲህ ላይቭ ላይ ቁጭ ብላ ተስፋ ቆርጫለሁ ራሴን አጠፋለሁ እያለቀሰች አይዚና ደቂቃ ወይም ለሰከንድ በምንሰራቸው ወንጀሎች የምናጣቸው ነገሮች ልባችን እና ከላይ እንደተጻፈልኝ ኮሜንት አይታችኋል። ለሶስተኛ ሚስት እንኳን አበቃሽ ይሁንሽ እንኳንም አበቃኝ። يدرو معراويت ياهو مكفيرة فمن شرح الله صدره للإسلام فهو على نور من ربه شي نقر تمجتاچو ያለቻ ትናንትና ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ድና የተከበራችሁ ቻናል ተከታታዮች ባላችሁበት ያላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከምግብ እንደተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ ኢስላማዊ ቪዲዮ አሉ ኢንሻአላህ እነሱ ቪዲዮዎች በጋራ እንመለከታለን። ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነበራችሁ ቻናል ቀም ላይክ እያደረጋችሁ ሐሳብና አስተያየታችሁ ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ያው ዘና ላርጋችሁ ብዬ ነው። ለማንኛውም ትላንትና የፈኪን ቪዲዮ ተመልክተን ነበር። አህሙን መልስ ሰጥቷል። እንዲሁም ደግሞ እኔም አንድ ሴት ይዤ ልንጣ እንዴ በቃ እናንተ እንደዚህ አይነት ነገር እንጂ አታዩም ብዬ ብዙ ሐሳብና አስተያየት ሰጥታችኋል። በጣም ብዙዎቻችሁ እንደምትወዱኝ በጣም መሰራላችሁ ነገር እንደሚመቻችሁ ጭምር እባክህን አህሙ በአላህም ጭምር ያላችሁ ስቀልድ ነው ወላሂ አላደርገውም መቼም አላደርገውም እንደዚህ አይነት ተግባር አልፈጽምም ኢንሻአላህ አላህ ይርዳኝ። እና እንደዚህ ለገንዘብ ብዬ ሴት አንጥቼ ምናምን ሳልወደው ድጃለሁ ምናምን እንደዚህ መጃጀል ምናምን ወላሂ በጭራሽም አላደርገው ነገር ነው። ውስጤ በጣም ነው የሚረበሸው እንኳን አድርጌው ቀርቶ ሳላደርገው እንደዚህ አይነት ሐሳብ የሌሎችንም ስመለከት ማለት ነው። እና መቼም አላደርገውም ኒካህ እኔ ያለንትን እየመጣሁኝ እንደዚህ ኧረ በጣም ይደብራል ወላሂ። ለሰጣችሁኝ ሐሳብ አስተያየት ከልብ አመሰግናለሁ። ብቻ እኔ ስለቅ ቪዲዮ ላይክ እያደረጋችሁ ምክንያቱም የተለያዩ ወቅታዊ እንዲሁም ደግሞ አስተማሪም ቪዲዮ አሉ እንዲሁም ደግሞ አነጋጋሪ እስላማዊ ቪዲዮም ስላሉ ትማሩበታላችሁ ብዬ ተስፋ አድርጋለሁ። አላብዛባችሁ ቀጥታ ወደ ዛሬው ቪዲዮ ቀጥታ አለፍኩላችሁ። ሰለምቴዎችን ለማሽማቀቅ የምትሞክሩ ሰዎች እስኪ በጋራ እንመልከት። መልስ ሰጥታለች። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ያለው አልሐምዱሊላህ። እና ከላይ እንደተጻፈልኝ ኮሜንት አይታችኋል። ለሶስተኛ ሚስት እንኳን አበቃሽ ይሁንሽ እንኳንም አበቃኝ። የድሮ ማራዊት ያው መክፊራ። ስለዚህ እስልምና ማለት እረፍት አለው ሰላም ነው በቃ ማለቴ ገብተሽ ብታዩ እስልምና ማለት አላ ምን ብዬ ነው ማስረዳችሁ ወላሂ በቃ እረፍት ነው በቃ ሰላም አለ አይደል? እኔ እንጃ በቃ እንደዚህ አያስብልም እንደዚህ ተብሎ አያስጽፍም ብታይና ብትረዳው ማለት ነው። ለማንኛውም አመሰግናለሁ። የሚገርም መልስ ነው የመለሰችው። የሚገርም መልስ ማለት ትህትና ያለው በቃ እስልምናን ተላበሰች በትህትና ነው ሁሉም የመለሰችው ማለት ነው። አልሐምዱሊላህ ብላለች። እና እስልምና ውስጥ ስለሙ በቃ ስለሙና ታዩታላችሁ። ለሶስተኛ ሚስትም ሆነ ለአራተኛ ሚስትም ሆነ ያን አስተሳሰብ ካላችሁ እውነት ታዩታላችሁ። እና የአእምሮ እረፍት ሰላም ከፈለጋችሁ ያው ስለሙ ብላለች ማሻአላህ። እና አልሐምዱሊላህ ረቢል ዓለሚን እንደዚህ ብላችሁ ሰው የምታሸማቁ ሰዎች ልታርፉ ይገባል። አላህ ሂዳያ ይስጣችሁ ነው ማለት። ወደ ሌላኛው ቪዲዮ አለፍኩላ። አይ ዚና ለደቂቃ ወይም ለሰከንድ በምንሰራቸው ወንጀሎች የምናጣቸው ነገሮች ልባችን የማይረጋጋበት ገንዘባችንን ቆጥረን ደስታም ማናገኝበት እንበላለን እንጠጣለን መረጋጋቱ የሚጠፋበት ከሰው ጋር አብረን እኛ ምን ስቃለን ውስጣችን ሳይሰቅ ምንሸበርበት ቀብር ላይም ደግሞ ለጥበት ደረጃ የሚሆንብን የምንሰራበት እሱም ዝሙት ነው። ዝሙትን እንዳትቀርቡ እሱ መንገድነቱ ከፍ ይላል አላህ Subhanahu Wa Ta'ala። አላህም ያስጠነቅቀናል ወደዚህ ቦታም እንዳንቀርብ ይከለክለናል። ለዚህም ነው ነብዩ አለይሂ ሰላቱ ወሰለም
በሰውነታችሁ ውስጥ አንድ ቁራጭ ስጋ አለች አሉ። ያቺ ቁራጭ ስጋ ከተስተካከለች ስራዎቻችሁ ሁሉ ይስተካከላል። ያቺ ቁራጭ ስጋ ከተበላሸች ስራዎቻችሁ ሁሉ ይበላሻል። አዋጅ አሉ ሰለዋቱላሂ ወሰላሙ ዐለይሂ። እሷም ቀልብ ናት አሉ። ጌታዬ ሆይ ቀልባችንን አንተ በምትወደው አንተ ባዘዝከው እንዲሆንልን አንተ እንማጸናሃለን። መጨረሻችንም ካዘንክባቸው ባሪያዎችና ቀብራቸው ከሚጠብባቸው ሰዎች እንዳንሆን አንተ እንማጸናለን። ያማረች ቀልብ ስላንተ ታላቅነት ሲወሳ ከምትፈራ ቀን አንተ አድርገን። ወጣትነት እድሜያችንም ያልተፈቀደልን ዚና ላይ ከመውደቅ ባንተ እንጠብቃለን ያ አርሐመር ራሒም። አላሁማ አሚን ያ ረብል ዓለሚን። ሱብሃነላህ የሚገርም መልእክት ነው። ብዙዎቻችን እንደተማረበት ተስፋ አድርጋለሁ። አላህ ከዚና ይጠብቀን፣ ከሐራም መንገዶች ከሐራም ቦታዎች አላህ ይሰትረን፣ መጨረሻችን አላህ ያሳምርልን። የሳሰው ሳይሆን የጀነት ሰዎች አላህ ይበለን ሁላችንም ማለት ነው። በጀነት ያሰባስበን። ለደቂቃ ደስታ ብለን ያ ጀማ ሱብሃነላህ አኪራችንን ሁሉ ዱንያችንም ጭምር ዚርቆቻችንን በሙሉ የሚያጠፋብን ትልቅ መንገድ ነው። ከዛ ደግሞ አላህ ይጠብቀን፣ ልንጠበቅ ይገባል ብዬ አምናለሁ። ወደ ላይኛው ቪዲዮ አለፍኩላችሁ። ጀማ ከራስ ማጥፋት ጋር ተያይዞ የተለያዩ ቪዲዮዎች እየወጡ ያለበት ሁኔታ ነው። በዙ በሀገራችንም የተከሰተውን ነገር አካፍላችኋለሁ። እስኪ በጋራ እንመልከት። አንዲት ወገናችን እንግዲህ ላይቭ ላይ በዚህ ሁኔታ እናቷ ከሞተችባት በኋላ ራሴን ያጠፋለሁ እያለች ነው። እስኪ እንመልከት። አይደለም ጭንቅላቴ ልክ አይደለም ምናምን የሆነ ተስፋ እየቆረጥኩ ነው ምናምን አንድ አማራጭ ነው መሞት ነው እየታየኝ ያለው በዚህ ደቂቃ። የምሬን ነው። አደርገዋለሁ ኖ አይደለም ድራማ አይደለም። እጅግ በጣም የሚያሳዝን ሶሻል ሚዲያ ላይ እየተዘዋወረ ያለ ቪዲዮ ነው። ወደ 700 አካባቢ ሰዎች ናቸው ላይቭ ላይ ሲከታተሉ የነበሩ። ወገናችን በቅርብ ጊዜ ነው እንግዲህ እናቷን ያጣችው። ነገር ግን በጣም ተስፋ እንደቆረጠች በዚህ ሁኔታ መሞት ጭምር እንደሚታያት ራሴን አጠፋለሁ እያለች ስትናገር ነበረ። በጣም ብዙዎችን ያደናገጠ ቪዲዮ ነው። እንደዚህ አይነት ነገራት ውስጥ ያሉ ብዙ እህቶች ወንድሞች አሉ። በዚሁ በኛው አካባቢ የተፈጠረ አንድ ነገር አለ። እህትና ወንድም ናቸው። ስለዚህ እህቱ ከዚህም በፊት ራሷን አጥፍታ ነበር ማለት ነው። ነገር ግን መንገድ ላይ በሚሄድበት ወቅት የእሷ ጓደኞች እህትህ እኮ እንዲህ ናት ምናምን እያሉ በጣም ስለ እህቱ አብዝተው ይጠይቁት ያስታውሱት ነበረ። እሱም ደግሞ በስተመጨረሻ ለእናቱ ሂዶ እናቴ እህቴን እኮ በተደጋጋሚ ጓደኞቿ እየጠየቁኝ እህቴን እያስታወሱኝ ነው እያለ ውስጤ እየተረበሸ ነው እያለ ይነግራት ነበር ለእናቱ። እናቱ ደግሞ አብሸር እንዲህ ሄዳለች። ስለዚህ አንተ እኮ የሷ መተኪያ ነህ፣ አንተ አለህልኝ፣ አንተ አብሽር አይዞህ ብላ እናቱ ሀሳብ ብትሰጥም ብትደግፈውም፣ ነገር ግን በስተመጨረሻ እሱም ራሱ እንዳጠፋ እየተነገረ ያለበት ሁኔታ ነው። በዚህ ሁኔታ ማለት ነው። ምክንያቱም ተመልከቱ፣ እንደዚህ አይነት ነገራት ውስጥ ነው ያለ ነው። አብዛኛ በህይወት ተስፋ በመቁረጥ በተለያዩ ችግሮች በተነሳ ራሳችንን የማጥፋት ነገር ያስቆርጠን የሚሞክሩ ብዙ ችግሮች አሉብን። እነዚያ ችግሮች እየተመላለሱብን ራሳችን እንድናጠፋ የሚያደርጉን ሰይጣን አለ። ያን ነገር ደግሞ ልንቋቋመው ይገባል። በተለያዩ ዚክር እንዲሁም ደግሞ በአላህ ተስፋ መቁረጥ እንደሌለብን፣ እነዚያ ችግሮች ይበልጥ ደስታን ይዘው እንደሚመጡ ትንሽ ሶብር ልናደርግ ይገባል። በተለይ ሙስሊም ሆነው ራሳቸውን የሚያጥፋት ብዙ ተግባር እየተመለከትን ነው። የተፈጠርንበትም በየትኛው እምነት ይመስለኛል ራስን ማጥፋት አይፈቀድም። ስለዚህ አላህ ዘንዳ በጣም ከባድ ነገር ነውና የተፈጠርንበትን ዓላማ ካወቅን ለጊዜያዊ የሆነ ውጥረት ውስጥ ገብተን ራሳችን ባናጠፋ የተሻለ ነው። እቺ ወገናችን ብዙ ችግር ገጥሟት ሊሆን ይችላል። ነገር ግን እሷን የምታውቁ ሰዎች እባካችሁ ብትረዷት ባይኔ ማለት ነው። በጣም እጅግ የሚያሳዝን ነገር ነው። አዲስ የወጣ መረጃ የለም። ይህ ቪዲዮ ትናንት ነበር ሲዘዋወር የነበረው። አዲስ መረጃ
ከወጣ ሳውቃችኋለሁ ይመስለኛል። እንግዲህ ይህንን ቪዲዮ ተመልክተው በአቅራቢያ የሚያውቋት ሰዎች እንደረዷት ተስፋ አድርጋለሁ። ለማንኛውም ከእንደዚህ አይነት እሳቤ ልንወጣ ይገባል። እኔም እናንተንም አላህ መጨረሻችን ያሳምር ለማለት እወዳለሁ። ወደ ሌላኛው ቪዲዮ አለፍኩላችሁ። በዚህ ጉዳይ ላይ ሀሳባችሁን ስጡ። አንድ በጣም ያስደነገጠኝ ቪዲዮ አለ። እንግዲህ ልጆቻችንን በዚህ መልኩ ነው በቃ ያስባችሁታል። ምን አይነት የዘቀተ አስተሳሰብ ነው? ላይመለከተኝ ይችላል፣ ነገር ግን ከዚህ ጋር ተያይዞ ማስተላለፈው መልእክት አለ። እስኪ እንመልከት። ተመለከታችሁታ? መጠጥ ቤት ልጁ ይህን ህፃን ልጅ ምንም አያውቀውን ይዞ ከመግባቱ በዘለለ እያጠጣው ያለበት ሁኔታ ነው። ኢና ሊላሂ ወኢና ኢለይሂ ሱብሃንአላህ። በቃ ልጆቻችን ፊት ለፊት የምናደርገው ነገራቶች ልናውቅ ይገባል። ቤት ውስጥም ኢቭን መጣላት እንኳን ባልና ሚስት መጣላት ያንን ነገር ነው። የልጆች አይምሮ በጣም እንደ ነጭ ወረቀት ነው። ሁላችንም የምናውቀው ነገር ያዩትን ነገር ነው የማደግ ያዩትን ነገር ነው የማውራት ያዩትን ነገር ነው የመተግበር አቅም ያላቸውና እንደዚህ አይነት ነገር የምናደርግ ሰዎች ልጆቻችንን መጥፎ ነገር የምናስተምር ሰዎች ብዙዎች አለን። ከዛ ከድርጊት እንቆጠብ ለማለት እወዳለሁ። በጣም እጅግ የሚያሳፍር ነገር ነው። እንዲህም አይነት ወላጅ አለ። ተመልከቱ። ይሄም ወላጅ ነኝ ይላል፣ አሁን ልጅ አለኝ ይላል። ይሄ እኛን ላይመለከት ይችላል፣ ነገር ግን ቤት ውስጥ ብዙ አይነት ነገራቶች ነው የሚመለከቱን። ስለዚህ ልጆች ህፃናቶች ፊት ለፊት የምናደርገውን ነገራቶች ልናውቅ እና ልንለይ ይገባል ብያም ነው። በፈኪ ጉዳይ ትናንት ቪዲዮ ሰርቼ ነበር። ብዙዎቻችሁ ሀሳባችሁን አካፍላችሁ ነበር። ነገሩ ድራማ ይመስላል። እኔ እንኳን አምኜ ሁሉ ነበር በነገራችን ላይ። አሁን እስኪ ቪዲዮን እንመለከታለን። ሀሙ ላይም ሀሳብ የሰጡ አሉ፣ አያይዘን ሀሳብ እንሰጥበታለን። እንዲሁም ደግሞ የተለያዩ ቪዲዮዎች አሉ ከነሱ ጋር ተያይዞ እንመለከታለን። ሰው ጠላይ ወደደኝ አይደለም፣ ሰው ደገፈኝ አልደገፈኝ አይደለም፣ ሰው ተረዳኝ አልተረዳኝ አይደለም። እኔ የምፈልገው እሱን ነው አይደለ? እሱ እንዲረዳኝ እሱን ብቻ ነው። እንወቅ። አንተ ተናደርክም አልተናደርክም እኔ እዚህ ጋር ግድ አይሰጠኝም። ምክንያቱም አንተ የራስህን ቦታ ማወቅ አለብህ። ስለዚህ ምን ነገር ያለበትን እናገራለሁ። ብዙ ነገር ሊነገርኩ አለ። ይሄ ግን አልነገርኩም። በቃ መናገር የለብኝም። ስለዚህ እሱ የኔ በቃ የኔ ፕራይቬት ህይወት ነበር በሰዓቱ። አሁን ነው በቃ የወጣ። አሁን እኔ ቪዲዮ ስሰራ ጀመር እንድታወሪ አልነበረም። ኖ እንድታወሪ አይደለም የመጣሁት የጠራሁሽ። እኔ ብቻ ነኝ አውርቼ መሄድ የምችለው። እሺ አንተ ይሄን ቪዲዮ ዝም በይና ሌላ መልክ እየሰራህ ነው። ምንም መልክ አይደለም። ሲጀመር እኔ ከዚህ ነግሬያቸዋለሁ። ከዚህ በኋላ የበፊቱ አህመድ አይደለም ማለት ነው። ቪዲዮን ታያለሽ። ስሚ ከኔ ፊት ለፊት መቆም የምትችው ገባሽ? ከዛሬ በኋላ የምሬ ነው የምልሽ። በመንገዴ ፊት ለፊት መቆም የምትችው እኔ ስታከብሪና ለኔ ሪስፔክት ሲኖርሽ፣ ያለበለዚያ ግን ማለት ነው ከዛሬ በኋላ እኔ ጋር የሆነ ነገር ለመፍጠር እኔ ላይ የሆነ ነገር ለመፍጠር ብትሞክሪ እሺ ነገርሻል። ኃላፊነቱን አልወስድም። መልካም እሺ። የምሬ ነው የምልሽ እኮ የምሬ ነው የምልሽ። ልሄድ ነበር ገደል መግባት ትችያለሽ። ልሄድ ነበር ምናምን እያልሽ እንትን ማለት የለብሽም። አይደለም እኮ አልገባህም። ምን ሆነ ያልገባኝ? እኔ በቃ ይሄ ላስ ህይወት ነው። አንተ የሚመለከት ነግልሃለሁ። እኔ ቦኖ ነኝ እዚህ መሀል። እኔ ዝም ብዬ መጫወቻ ነገር ነኝ። ቆይ አንተ ከኔ ፈቅልህ ነበር እንዴ? ስለሱ ተይው። ስለ ፍቅሩ ምናምን አይደለም ወሬያችን ስለ ፍቅር አብረን እየሰራን ነው። አብረን ነን አይደል እኮ። ታዲያ ትላንትና እየሳሽ ከኔ ጋር እንትን እያልሽ ዛሬ እንትን ያልሽ ስለለው አንተ ብትተቀር ምክንያቱም ይሄ የሚያገናኝ ነገር የለም አንተ ህይወት ጋር። እናትሽ ድምፅሽ ራሱ ያስጠላል። ካስጠላም እስቲ ዝም በይ። እስቲ ዝም ማለት ትችያለሽ? አንዴ ዝም እኮ ዝም ማለት ትችያለሽ? አልልም። በቃ ማለት ካለብህ ያወራለሁ። ዝም ብሎ ሰው ያልሆነ ነገር ተነሱ ሲጣባር ምንም ሊሞከር ያስባነነባችሁ ነገሩ ድራማ ይመስላል። እኔ እንኳን አምኜ ነበር መጀመሪያ ላይ ፌክ ነገር ነው። በቃ አወራሯን እያያችኋት ነው። ምን ሆና ነው አወራሯ? በዛ ላይ በቃ የሆነ ኮንፊደንስ ምናምን ቫይራል ለመውጣት ያጀማ ለገንዘብ ብለን እንደዚህ እንምላለን እንዴ? ሚዲያ ላይ ብትል ግጥም አድርጋ ስትምል ነበር። ግጥም አድርጋ ማለት ነው። መለያየታቸው ደስ ብሎኛል፣ ወላሂ ከሱ ነው ፍቅር ያዘኝ፣ እንደዚህ ብዙ ነገር ለብር ገንዘብ ዶላር አስተግፍሩላህ ላዚም የነባ ግፍ ነው ምናምን። እያንዳንዱ ድራማ ናቸው ሲጀምሩ ማለት በድራማ የተሞላ ነው። በቃ እኔ ሶሻል ሚዲያ ድራማ ነው እያመንኳቸው አይደለም። የቪዲዮ በእርግጠኝነት በዚህ መልኩ መስራት የለባትም። እውነት ያ ነገር ኢሳምን ወዳው ከሆነ ማለት ነው።
ኢሳምን አፈቀርኩት ብላ ነው የመጣችው። አፈቀርኩት ብላ ከሆነ እውነት በዚህ መልኩ ልሰራ አይገባም ይያም ምክንያቱም ድራማ እንደሆነ አስታውቆባቸዋል። እንዲሁም ደግሞ የተለያዩ ሐሳብ የሰጣችሁ ሰዎች አሉ። ፈኪ ጎበዝ ቢዝነስ አይደለ እንዴ ተስራበት ምናምን እንደዚህ ነው እንዴ የሚሰራው እንደዚህ ነው እንዴ እየተማለ እንደዚህ ብዙ ነገር አታስወሩኝ በኋላ እኔ ላይ እንትን ልትሉ ነው። ለማንኛውም በጣም የሚያሳፍር ነገር ነው እና ለእናንተ መልእክት ላስተላለፍ ነው። ይሄን እንደዚህ አይነት ነገራቶች አብዛኞቹ እየተነጋገሩ አጀንዳ ሲጠፍ ቪው ሲጠፋ 20 ሺህ 30 ሺህ ብቻ በመቶ ሺዎች ሲታይ የነበረ ቻናል 20 ሺህ 30 ሺህ ሲታይ ማለት ነው አጀንዳ ለወጥ ያደርጉና እርስ በርስ የሆነ እየተቻቹ ምን እየተባባሉ የሚሰሩት ነገር ነውና የገባችሁ ማሻአላህ የገባችሁ ወይኔስ ፌክ ስታዘዝን የገባችሁ የእውነት መስሏችሁ የምትሸወዱ ሰዎች ማላችሁ። ይሄ ነገር ፌክ ነው ለማለትም ጭምር ያሳፍራል። በጣም ነው የሚያሳፍረው። ሶሻል ሚዲያችንን በዚህ መልኩ እንደዚህ ተራ ነገር ማድረጋችን ወላሂ በጣም ነው የሚያሳዝነው። ገንዘብ ቀይሮን እና በጭራሽ እኔ አህሙ በጭራሽ ሴት ይዤ እመጣለሁ ብዬ ነበር። ወላሂ ስቀልድ እኮ አመራችሁ እንደ ግን ለሰጣችሁኝ ኮመንት ለሰጣችሁኝ ሀሳብ ከልብ አመሰግናለሁ። ከጎኔ እንዳላችሁ አብሽር በጣም እንደምትከታተሉኝ በጣም እንደምትወዱት ፕሮግራሙን ጭምር እንደምትማሩበት ተረድቻለሁ እና ወላሂ እኔም ሳቀርብ የሆነ ቪዲዮ ሳቀርብ ኢስላሚክ ነገራቶች በተለይ ከሌሉበት መረጃም ቢሆን በጣም ነው የሚደብረኝ። በቃ ያስለመድኩት እኔም ራሴ እየተማርኩበት ለእናንተ ማስተምርበት መንገድ ነው እና እኔ ያለ ኒካህ እኔ ያለ እንትን እየመጣሁኝ እንደዚህ ኧረ በጣም ይደብራል ወላሂ። እና በተለይ ኡምራ ምናምን አድርጌ ወጥቼ መጠቃቀፍ አስተግፍሩላህ አልዓዚም ብያለሁ። ለማንኛውም ወደ ሌላኛው ቪዲዮ አለፍኩላችሁ። ኡስታዝ ምን አለ? በተለይ ሶሻል ሚዲያ ላይ እየተሰሩ ያሉ ነገራቶች ወላሂ ግልጽ አድርጎ አስቀምጦልናል። በጋራ እንመልከት። ሚስት አገባ፣ ሚዲያ ላይ ፖስታል። ልጅ ወለደ፣ ሚዲያ ላይ ፖስታል። መኪና ገዛ፣ ሚዲያ ላይ ፖስታል። ምግብ ቤት ገብቶ ምግብ አዘዘ፣ ሚዲያ ላይ ፖስታል። ምን ይሁን? አንዳንዴ ቤቢ ሻወር እያሉ ሚዲያ ላይ ፖስቱልናል። አንዳንዴ ሚስቴን አፈቅራታለሁ ወዳታለሁ ህይወቴ ናት እያሉ ሚዲያ ላይ ለጥፉልናል። እሺ ምን እናርግኛ? ምን ይሁን? እዛ ምንድነው ፋይዳው? ይዞ የሚመጣው ግብአት ምንድነው? ጉዳት ብቻ ነው የሚመጣው። ያ ሐቢቢ እዛ ሚዲያ ላይ ያንተን ኒዕማ የሚያየው በሙሉ ሶስት ሰዎች ናቸው። አንደኛ አንቺን የሚወድ ባረከላሁ ለክ ወባረከላሁ ፊክ የሚል፣ ሁለተኛው ሐሲድ ነው ጥፋትህን የሚመኝ ነው። ሶስተኛው አንተ ጋር ያለው ኒዕማ እሱ ጋር ስላሌለ የሚቀና ነው ያለው ሳያስብ። እኔ ደላኝ መኪና ገዛው፣ ወንድሜ ደግሞ መኪና አይደለም ጫማ መግዛት የጠና ወንድም ባለበት አካባቢ ላይ ምንድነው እኔ ሌክጀሪ መኪና ገዛው፣ ሌክጀሪ ቤት ሰራው፣ ሌክጀሪ ማን ገዛው ብዬ መለጠፌ ምንድነው ከዛ በኋላ የሚመጣው ለመጥፋት ካልሆነ በስተቀር ይሄ ያላዋቂነት አርፈናል ብለን የመጃጃያ አንዱ ማሳያ ነው። ሚስቱ ወለደች፣ ከሐኪም ቤት ይዞ ሲመጣ ሌክጀሪ መኪና ገዛው ብሎ ቪዲዮ ላይ እሺ ምን ይሁን? ሚስቱ ወልዳ እኮ ሐቢቢ አንተ ሌክጀሪ መኪና ገዝተ ሚዲያ ላይ ለጥፋል ስለሰጣት። ሚስቱ ወልዳ እኮ ዱቄት ገዝቶ የሚያጎርሳትን ያጣ ማህበረሰብ ያለበት ነው። ቤቢ ሻወር ብላችሁ ኬክ ትቆርጣላችሁ እህቶች። እህታች አንቺ መሰል እህት ጎረቤትሽ አክስትሽ ምናምንሽ እኮ አርግዛ መውለጃዋ እየቀረበ ምናልባት 3 ኪሎ ገብስ የምታስፈጭበት ብር የሌለው ማህበረሰብ መሃል እኮ ነው ያለ ነው። እህትሽ ጓደኛሽ አክስትሽ ምን ይሁንሽ? ኬክ ስለቆረጥሽ አንቺ ቤቢ ሻወር ስላልሽ ምን ይሁንስ? አስሉ ምዕራባውያን ያመጡብን ነቀርሳ ነው። ቤቢ ሻወር ትርጉሙ ራሱ ገብቶናል። ቤቢ ሻወር ማለት ምን ማለት እንደሆነ ፈረንጅኛው ገብቶናል ትርጉሙ። የሚያሳፍር እኮ ነው ትርጉሙን ብናውቀው ነው እንኳን ሚዲያ ላይ ወጥተን ልንለጠፍለት ቀር። ስለዚህ እንደው ቆም ብሎ ማሰብ ይሻላል። ሙስሊምነቱ እነዚህን ነገሮች በሙሉ የሚከለክል ነውና አላ ኩሊ ሃል የመጨረሻው መልእክቴ የአዝካርን ጉዳይ ሐደራ ነው የምላችሁ። ለሲሕሩም፣ ለዓይኑም፣ ለሐሰዱም፣ ለልክፍቱም ለሁሉም የአዝካሩን ጉዳይ ነው። አዝካሩ ሰባሒ ወልመሳእ ሷሊሕ አልዑሰይሚን ረሕመቱላሂ ዐለይህ እንዳሉት ከያዕጁጅ ወማዕጁጅ ግንብ አዝካሩ ሰባሒ ወልመሳእ ለእኛ ለመጠበቅ እሱ ይበልጣል አሉ ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ። አንድ ሰው ከቤት ሲወጣ ቢስሚላህ ተወከልቱ ዐለላህ ላ ሐውለ ወላ ቁወተ ኢላ ቢላህ ብሎ የወጣ እንደሆነ ኩፊተ ወሁዲተ ወውቂተ ተብሎ ይባላል። መላኢካዎች ያውጁለታል። ተመራህ መልካሙን ነገር ለመናገር
ተጠበቅ ተበቃ አንተን ቀኑን ሙሉ ጉዳት ምንም አይነት ጉዳት አይደርስብህም ተብሎ ይታወጃል አሉ። እኽዋን አንድ ዳኢ ታዋቂ የገሌ ብላችሁ የሚታወቅ ዳኢ በአጋጣሚ ሲህር ገጠመው። ጭንቅሳ ነግሬያችሁ ላቁ። ሲህር ውስጥ ገባና ሩቃ እየተደረገ ነው ነበርኩ እኔም። እንዴት ይሄ ሰው ዳኢ ማዕሩፍ ሼኽ ሙዓልም ሙደርስ እንዴት ሲህር እሱ ጋር አለው ራቂ። እኔ እሱ ጋር ተልኬ መጥቼ ያ ጀማዓ አጢኑልኝ 2 ወር ሙሉ ደጅ ላይ ጠበቅኩት። ቤቱ መስጂድ አጠገብ ነበር። አዛን በተባለ ቁጥር እየተቃጠልኩ ጉዳይ የመጣሁበትን ለማሳካት ደጅ ላይ 2 ወር ሙሉ ጠበቅኩት አለ። ከዛስ ለምን ሲል ሁሌ በአዝካር ስለሚወጣ ሊይዘው አልቻልኩም። አዝካሩ ሰባህ ወልመሳ ሲወጣ ሲገባ ዚክራል አልቻልኩም ሊይዘው። ከዕለታት አንድ ቀን ከቤተሰብ ጋር ተጣልቶ ከቤት ውልቅ ሲል ምንም ዚክር ሳይል አገኘሁታል። አያችሁ أذكار الصباح والمساء هدرا هذا صلوا وسلموا على الحبيب الذي أمركم بالصلاة والسلام قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما يا አብዛኞቻችን ችግር ነው አላህ እኔንም እናንተንም ይጠብቀን ኢንሻአላህ እንደተማረበት ተስፋ አደርጋለሁ። የዛሬ ቪዲዮአችን ይሄን መስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በመነጽር ነው እንትን ያለው ትደብራለችና ነው ደግሞ አፍንጫ የሌለው ሰው መነጽር አያምርበትም። ባይ ባይ